ልጅ ማግኘት የብዙ ሰዎች የጸሎት ርዕስ እንደሆነ ታውቃላችሁ። ምናልባት ለአንዳንዶቻችን በቀላሉ ልጆች ስለተሰጠን ቀላል ስጦታዎች አድርገን ካሰብናቸው ተሳስተናል። በጣም ውድና የከበሩ ስጦታዎች ናቸው። ታዲያ በእነዚህ ስጦታዎች ላይ የምናደርገው እያንዳንዱ ነገር የምንናገራት እያንዳንዷ ቃላት በኋላ በፈጣሪ ዘንድ ልታስጠይቀን ትችላለች ወይም ልታሸልመንም ትችላለች። የእውነቴን ነው የምነግራችሁ። እነዚህ የከበሩ ስጦታዎች ምናልባት እናንተ የባለቤትነት ስሜት ተሰምቷችሁ ወይ እኛ ወላጆች ስንሆን የኛ እንደሆኑ ካሰብንም ልጆች ተሳስተናል። ባለቤቱ ሰጪው ፈጣሪ ነው፣ እግዚአብሔር ነው። አንድ ቪዲዮ ተመለከትኩ። ይህ ቪዲዮ ስመለከት በጣም ነው የተሰማኝ። ሰሞኑን ቲክቶክ ላይ ሲዘዋወር ያያችሁት ቪዲዮ አለ። አንዲት እናት በረኪና ይዛ ወይ በረኪና ልጠጣ ወይ ደግሞ ከዚህ ቤት ልውጣልሽ ከሁለቱ አንዱ ምረጪ ትላታለች። በጣም የገረመኝ ሁለቱ ምርጫዎች በጣም ወርስ የሚባሉ መጥፎ የሚባሉ ምርጫ ነው ለአንዲት ታዳጊ ልጇ አስቀምጣ የምትነግራት ነገር ደግሞ በጣም መራርነት ያዘለ የሚያሳዝን ውስጧ ህመም እንዳለባት እናትየው ያስታውቃል። ግን ደግሞ ሳምሃው የገባኝ ነገር ምንድነው ልጅቷን እንደተጠያቂ አድርጋ ስላሰበቻትም ነው ምርጫ የሰጣቻት። ወይ ከቤት ትታት ለመውጣት ወይም ደግሞ በመርዝ ራሷን አጥፍቶ ለመግደል። ምንድነው ኢንድ ሪዛልቱ? ከዚህ ምን ይገኛል ብላችሁ ብታስቡ እኔ አይ ዶንት ኖ የታሰበበትም አይመስለኝም። ግን ከህመም የተነሳ ሴትዮዋ ከጉዳቷ የተነሳ ልጇን እንደዚህ ለመናገር እንደቻለች አስባለሁ። በኋላ ኦፍ ኮርስ ይቅርታ ብላ ኬክ አዘጋጅታ ቪዲዮ ሰርታለች። ግን ይሄ ሶሻል ሚዲያ መቼስ የሚያሳየን ነገር የብዙሃኑን ኑሮ ሪፍሌክሽን ነው እያንጸባረቀ። እኔ ዛሬ ይህንን ፕሮግራም ለማዘጋጀት ሳስብ ልጆች የሚናገርላቸው ሰው ስለሌለ፣ ቮይስለስ ስለሆኑ፣ ድምፅ አልባ ስለሆኑ፣ ለልጆች ቆሞ የሚሟገት ሰው እያየው ስላልሆነ ብዙ ጊዜ የአዋቂዎችን ጎን ይዘው አዎ ታማ እኮ ነው ምን ታድርግ እናትየውም ወዳ አይደለም ምናምን ይባላል። ግን በልጆቹ ስነ ልቦና በልጆቹ መጪው ህይወት ላይ የሚያደርሰውን ከባድ ይሄ ዲስትራክሽን ማንም እያስተዋለ ያለ አይመስለኝም። ብዙዎቻችን እንደዛ እያስተዋልን አይደለም። እኔ ዛሬ ድምፅ አልባ ለሆኑ ለልጆቻችን ቆሜ ነው የምናገረው። ልጆችን በምን አይነት መንገድ ነው ዲሲፕሊን የምናደርገው? እንደዚህ ነው ወይ? ማንንም ወላጅ ብሌም ለማድረግ አይደለም። እኔም ራሱ እናት ነኝ። ይሄንን ቪዲዮ ትንሽ እንመልከተውና እንዳልኩት እናትየውን ለመውቀስ ሳይሆን እንደዚህ በጣም ብዙ ቤተሰብ አውቃለሁ እንደ ስነ ልቦና ባለሙያ ከዚህም የባሰ ንግግር ልጆቻቸው ላይ የሚናገሩ ትራውማታይዝድ የሆኑ የቆሰሉ ልጆች የሚያሳድጉ ባለማወቅ ነው የምላችሁ። ከዛም በኋላ ከፍ ካሉ በኋላ የትናንትናው ማሙሽ ነው እንግዲህ የዛሬው አቶ የሚሆነው። የትናንትናዋ ሚሚ ናት የዛሬዋ ወይዘሪት የምትሆነው። ብዙ ህመም የሚያስተናግዱ ብዙ ቁስለት ያለባቸው ልጆች በጣም ብዙ የስነ ልቦና ህመም ያለባቸው ሰዎች ይሆናሉ። ይህንን ቪዲዮ አይተን እንመለስና ልንገራችሁ ከልጅ ጋር በተያያዘ ሳናውቅ የምናጠፋው ጥፋት። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? ይሄን በረኪና ፊትሽ ጠጥቼ ከመሞትና ትቼሽ ከመሄድ የትኛውን ትመርጫለሽ? ይቺ ልጅ ምንድን ነው የምታስበው? ምን መሄጃ አላት ልጅቷ? ምንስ ብታጠፋ እንደዚህ አይነት ውሳኔ የሚያስወስን ጥፋት አለ ወይ ለልጅ? ምንም በደል ነው የምላችሁ። እንዳልኳችሁ ነው እኛ የልጆቹ ባለቤት ሳንሆን ባላደራዎች ነን፣ ሞግዚቶች ነን ብያቸዋለሁ። እግዚአብሔር በቃ ኃላፊነት እንድንወስድ የሰጠን ነው። ስለዚህ ባለቤቱ እሱ ነው። ከማን ጋር እንደምንጣላም እያሰብን ሲቀጥል ደግሞ ዲሲፕሊን ማድረግ በአግባቡ መንገድ ፍቅር ሳንነፍጋቸው መቅጣት የኛ ኃላፊነት ነው። ግን እኛ በህይወት አጋጣሚ ለምንገባበት ቅርቃር ወይም ደግሞ ለሚያጋጥመን ውጥንቅጥ ለምንገባበት ጉድጓድ ተጠያቂ ግን 100% ልጆች ሊሆኑ አይችሉም። አዎ ከወለድሽ በኋላ ስራ እንደ በፊት መስራት ተስኖሽ ቤት ተቀምጠሻል። ከወለዳችሁ በኋላ የስራ ነገር አልሳካ ብሎ ከፍተኛ ድህነት ውስጥ ገብታችሁ ሊሆን ይችላል። ኦፍ ኮርስ ከወለድሽ በኋላ ውበትሽን አጠሽ ወላጆችሽም ገፍተውሽ የምትወጁ ባሌ እታመንበታለሁ ያልሽው ሰው ክዶሽም ሊሆን ይችላል። ያንቺ ልጅ ግን ለዚህ ሁሉ ምክንያት ተጠያቂ አትሆንም።
ለምን ብትሉ ፈልገው አልመጡም። ምናልባት እኛ ፈልገን እንጂ እኔ ፈልጌ እንኳን ልጄን ባላመጣ አንድ እርግጠኛ መሆንበት ነገር ግን ልጄ ፈልጎ እንዳልመጣ ነው። የትኛውም ልጅ ምርጫ ቢሰጠው ብዙ ወላጅን እንደማይመርጥ አውቃለሁ። ብዙ የሚያደማ ስሜት እንደሌላቸው ሁሉ ነገ ላይ አድገው የሚለወጡ ለብዙ እረፍት መሆን የሚችሉ ሰዎች እንደሚሆኑ ተስኖን ማወቅ ማስታወስ ተስኖን ብዙ ንግርት እየተነገረባቸው ከፍ ካሉ በኋላ ጨለምተኛ የሆኑ ለሰው ክብር የሌላቸው ሰው ጠይፉ የሆኑ ከዛ ደግሞ መልሰው እነሱም የሚፈጥሯቸው ልጆች የሚጎዱ የምንፈጥረው ገና ካሁኑ ልጆቻችንን የምናሳድግበት መንገድ መጥፎ በመሆኑ ምክንያት ነው። አሁን ቶርቸር ነው እያረገቻት ያለችው ህመሟ እንዲጋባባት ከመፈለግ ነው። ምክንያቱም እናትየው አይ ቲንክ በብዙ ነገር አልፋለች፣ ብዙ ተጎድታለች። ቀጥሎ ትሰሙታላችሁ። ምንም አይነት ሁኔታ ውስጥ ግን እናት ብትጎዳ ብታልፍ እንዳልኳችሁ ልጅ ግን ሪስፖንሲብል አይደለች። ልጅ ደግሞ ሲያድግ ሳያጠፋ ሳይሳሳት ሊያድግም አይችልም። አንደኛ አእምሮ ራሱ ዴቨሎፕ አድርጎ አልጨረሰም። አይደለም የ10 ምናምን ዓመት ገና ታዳጊ የሆነች ልጅ ቀርቶ 25 24 ዓመት ወጣት ራሱ ፕሪፍሮንታል ኮርቴክሱ አመዛዛኝ የአእምሮ ክፍሉ እድገቱን አልጨረሰም። ስለዚህ የተለያዩ ቅጽበታዊ የሆኑ ውሳኔዎች የተለያዩ በቃ በስሜት የሚነዱት ነገር ይኖራል። አይደለም ልጅ አዋቂ ራሱ በብዙ ስህተት ውስጥ ሊያልፍ ይችላል። ስለዚህ ምንም አይነት ነገር ውስጥ ቢገቡ የመጀመሪያ ትምህርት ቤት ቤተሰብ ነው፣ ቀጥሎ ነው ማህበረሰብ፣ ጓደኛ፣ የተለያዩ ሲስተም ልጆች ላይ እየጻፈባቸው ንጹህ የሆኑት ነገር እየተመረዙ የሚመጡት ማለት ነው። ይሄን በመኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም። በኋላ ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው ለአእምሮዬ እረስቼ ነው የምወጣው። ይህን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂ። አሁን እዚህ ጋር እናትየው እየተናገረችበት ያለው ቶን በብዙ መከራ ውስጥ አልፋ ልጇን ለማሳደጓ ኃላፊነት ተጠያቂነት ጣት እየቀሰረች ያለችው ወደ ልጇ ነው። እናትየው ፈልጋም ይሁን ሳትፈልግም ይሁን ልጅየው የመጣችው ልጅቷ ግን ሪስፖንሲብል አይደለችም ለእናትየው ስቃይ። በምንም አይነት ሁኔታ ውስጥ እንለፍ ባይዘዌ ዋጋ ከፍለን ብዙ ነገር ለምናደርገው ነገር ልጆቻችን ተጠያቂ ሊሆኑ አይችሉም። ውለታም አይደለም ግዴታችንም ነው። ብዙ ወላጅ ሚስ የሚያደርገው ይሄ ነው። ላንተ ብዬ ጫማዬ ተቀዶ እንደዚህ አድርጌ እንደዛ ሆኜ ማመዛዘን የሚችሉበት እድሜ አይደሉም። ምን እንዲረዱ እንደምናስብ አልገባኝም። ልጆች ናቸው። መሳሳት ተፈጥሯቸው ነው። አይደለም ልጅ ሰው ራሱ መሳሳት ተፈጥሮ ነው። ስለዚህ ምንም አይነት ሁኔታ ውስጥ ቢገባ እኛ እሱን የማረም የማስተካከል ኃላፊነት አለብን እንጂ ውለታ እንዳለባቸው የኛ መቃጠል፣ መጥቆር፣ ጫማ መለቅ፣ ልብስ መቀዳደድ፣ በብዙ መገፋት፣ የሆነ ችግር ውስጥ መግባት ልጆቻችን ሪስፖንሲብል አይደሉም። ማወቅ አይጠበቅባቸውም። ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመቴ ለዛች ለከንቱ ሴትዮ አባትኛል ገብቶሻል። ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በትክክል አስበሽበት ንገሪኝ። ምናልባት የአንድ ሰው ህይወት ነው ምናምን ብላችሁ ልታስቡ ትችላላችሁ። ግን ብዙ ወላጆች ያላቸው አቲቲዩድ እንደዚህ ነው። ለእኔ ኖሬ አላቅም እንደዚህ። ኦኬ አዎ መኖር አለብን። ለራሳችን መኖር ስንችል ነው ለሌላውም የምንተርፈው ለልጆቻችንም የምንተርፈው። የራሳችን አእምሮ ሰላም ሲሆን ጤናው ሲጠበቅ ነው ለልጆቻችንም ጤናማ አካባቢ የምናስቀምጠው። ግን ታዲያ እኛ ለራሳችን ላለመኖራችን ተጠያቂ ናቸው? እኛ አንዳንድ ምርጫዎቻችን ስህተት ለመሆናቸው ተጠያቂ ናቸው? ፈልገውን መጡ። ለምንድን ነው እነሱን ሸክም እንደሆኑ እንዲሰማቸው የምናደርገው? ህመም ይኖርብናል እኮ ብዙ ሀዘን ሊኖርብሽ ይችላል። ብዙ ተጎሳቅሎሽ ይሆናል
በባልሽ ተገፍተሽ ሊሆን ይችላል። አባትየውም እንደዚህ ልጅ እዚህ ውስጥ ምን ያድርግ? ምን አድርጉ ነው የምትሏቸው? ድምጽ ስለሌላቸው ለራሳቸው ዲፌንድ ማድረግ ስለማይችሉ መሟገት ስለማይችሉ የቃላት ቡጢ አይረሳም። ዘመናቸውን ሙሉ ነው ሃንት እያረጋቸው እየተከተላቸው የሚሄደው። ትናንትና የተነገረባቸው ንግግር ነው ከፍ ካሉ በኋላ በውስጣቸው አቺም አይሆንልሽም፣ ሰው አይወድሽም፣ ሸክም እኮ ነሽ፣ ታስጠያለሽ፣ አትረቢም እያለ ሁሌ ወደ ኋላ የሚጎትታቸው ትናንት ከወላጆቻቸው የሰሙት ድምጽ ነው። ምን አይነት ችግር እየፈጠረ እንደሆነ ግን ታውቃላችሁ ወላጆች? የእናንተን ቁስል ግዴታ ወደ ልጅ ማጋባት አለባችሁ? እዛው እናንተ ጋር መታከም ከሆነ ካልሆነም ደግሞ እዛው መቅረት አይችልም? ወደ ትውልድ ቁስለት፣ ወደ ትውልድ ህመም፣ ጀነሬሽናል ትራውማ መሆን አለበት፣ መሸጋገር አለበት። ትናንት እናትሽም እንደዛ እየተናገረች አንቺ ጋር እየሰደበችሽ እየረገመችሽ መጣሽ። አንቺም ወደ ልጅሽ ይሄንን ማስተላለፍ አለብሽ። ከዛ ልጅሽም ወደ ልጇ፣ ልጇም ወደ ልጅ ልጇ፣ እንደዚህ እያለ እንቀጥል። ትውልድ ሁሉ ይታመን፣ በሽተኛ ይሁን። አንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንደ ቁርጡን ያወቀ ነው። እኔ ከአንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ይቺ ልጅ ስለዚህ ጉዳይ ማወቅ ምን ያደርግላታል? የዚህች እናት ህመም ሳይገባኝ ቀርቶ አይደለም፣ ግን ምን ይመለከታታል? ይህንን ንግግር ብዙ ወላጆች ላይ ሰምቻለሁ። ምግብ ሳልበላ ጫማዬ ተቀዶ ይሄን ያህል ኪሎ ሜትር አቋርጬ እንዳንቺ መሽደላኝ፣ አንቺ በቀን 3 ትበያለሽ፣ እንደዚህ ልብስ ትቀይራለሽ፣ ለትምህርት ቤት ተከፍሎ ነው የምትማሪው፣ ያኔ ዞር ብሎ ያዩንም ነበረ። እሺ ምን ያድርጉ? ለምንድን ነው በርደን እንደሆኑ እንዲሰማቸው፣ ሸክም እንደሆኑ እንዲሰማቸው እንዲያስቡ የምንፈልገው? ህመማችንን ስናጋራ እነሱን የበለጠ እናሳምማቸዋለን፣ እንሰብራቸዋለን እንጂ የኛ ህመም እኮ አይቀንስም ቢብስ እንጂ። ጭራሽ መሰበራቸውን ስናይ፣ በእኛ ንግግር መጎዳታቸውን ስናይ፣ ዲስፕሊን እናረጋለን ብለን ስንረግማቸው፣ ስንቆጣቸው የባሰ ቁስል ያለበት ትውልድ እየፈጠር እንደሆነ ስናይ ህመሙ እየባሰ ይመጣ ይሆን እንጂ ፈውስ እኮ አይሆንም፣ ለእኛም ለነሱም። ተሳኩበት ያልሳኩበት ለሰን ትድለኛል። 11 ዓመት እኔ አፈር ድን እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይህንኑ በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ መሀል እየጠበኩሽ፣ ወይስ ልሂድ ወይስ ይህን በረኪና እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው እጅ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። በልጆች ላይ የምንፈጥረውን የስነ ልቦና ቁስለት የተረዳን እየመሰለኝ አይደለም። ብዙ ህመም ይኖርብናል፣ ብዙ ችግር እያለፍን ሊሆን ይችላል። አንቺንም እግዚአብሔር አይወድሽም፣ እኔንም አይወደኝም፣ እንደዚህ ልሆንልሽ፣ በአንቺ ምክንያት እንደዚህ ሆኜ ስንል አንደኛ እነዚህ ልጆች የወረደ ለራስ የሚሰጥ ግምት ወይም ደግሞ ሰልፍ ወርዛቸው በጣም ትንሽ ነው የሚሆነው። እንደማይረቡ እንደማይጠቅሙ እያሰቡ እንዲያድጉ እናደርጋለን። ሁለተኛ ከፍተኛ የሆነ ጥርጣሬ ያለባቸው ልጆች ነው የሚሆኑት፣ ትረስት ኢሹ ያለባቸው። ምክንያቱም እምነትን የሚማሩት መጀመሪያ ከወላጅ ነው። ወላጅ ኃላፊነቱን ረስቶ ወይኔ እጠፋለሁ ወይ ደግሞ ራሴን አጠፋለሁ ሲል ኦኬ፣ ስለዚህ ከኔ ጋር ሊቆይ የሚችል ማንም የለም፣ የሁሉም ሰው ፍቅር እኔ ጥሩ ሰውን ብቻ ነው እንጂ ኤኒታይም ትተውኝ ሊሄዱ ይችላሉ ብለው ስለሚያምኑ ተጠራጣሪ ህፃናት ነው የሚሆኑት። ሶስተኛ እንደዚህ አይነት ህፃናት እየተዛተባቸው እያስፈራራናቸው ውለታ እንዳለባቸው እየተናገር የምናሳድጋቸው ከሆነ በጣም አማጺ ሪቤሊየስ ነው የሚሆኑት። አስተማሪ የሚያስቸግሩ፣ ትምህርት ቤት የሚያስቸግሩ፣ ማህበረሰቡ ያስቀመጠውን ህግጋት ቀጥ ብለው የሚላተሙ፣ የማይሆን ሲቹዌሽን ውስጥ የሚገቡ፣ እጽ፣ ጫት፣ ሲጋራ፣ አላስፈላጊ የወሲብ ግንኙነት ያለ እድሜያቸው ችኩል ያሉ ምን ልበላችሁ፣ አጠቃላይ ሪቤሊየስ ህፃናት የሚፈጠሩት በእንደዚህ አይነት መንገድ ነው። ኖርማል አስተዳደግ የሚመስላቸው መሰደብ፣ መነቆር፣
እሱ የማይጠቅማቸው ነው። እሱ ሰብሯቸዋል። ስለዚህ በተቻለ መጠን እየሄዱ አጌንስት ደ ሩል ወይም ደግሞ አጌንስት ደ ሎ ከህግ በተቃራኒ መሄድ። ስለዚህ በጊዜ የሚታሰሩ ወንጀል ውስጥ የሚዘፈቁ ልጆችም ሊሆኑ ይችላሉ ማለት ነው ገና በልጅነታቸው። ስለዚህ እኔ እንደዚህ አርጌ እንደዚህ ነግሬ እጄ ሻክሮ እጄ ተሰንጥቆ ፊቴ ተለብልቦ ቢባል መጀመሪያ እኛ የተናገርነው ቃል ምን ያህል ነገ ላይ ዘር ሆኖ ሊበቅል እንደሚችል አልተረዳንም። አለማወቃችን ደግሞ ታውቃላችሁ ከተጠያቂነት አያድነንም። ሌላ የስሜት ነምነስ ወይም ደግሞ ኢሞሽናል ነምነስ መደንዘዝ የሚያጋጥማቸው ልጆች ይሆናሉ። አንዳንድ ልጆች ገና በልጅነታቸው አይታችሁ ከሆነ ምንም የማይመስላቸው ታውቃላችሁ። ክፋት ሲፈጸም ምንም የማይመስላቸው፣ ስርቆት ምንም የማይመስላቸው፣ ፍቅር ምንም የማይመስላቸው፣ ጥላቻ ምንም የማይመስላቸው፣ ለምንም ነገር ደንታቢ ሲሆኑ ግድ የለሽ ልጆችም እንፈጥራለን በእንደዚህ አይነት መንገድ ስናሳድግ። ምክንያቱም እኛ ዝም ብለን ወፍ ዘራሾች ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት የለም። እግዚአብሔር የሚባል የለም። እኛ ወፍ ዘራሾች ነን። እግዚአብሔር አይወደንም፣ አይፈልገንም፣ የእግዚአብሔር ፍጥሮች አይደለንም እየተባለ ያደገ ልጅ ስለ እግዚአብሔር ግድ ይሰጧል፣ ስለ ማህበረሰቡ ግድ ይሰጧል፣ ስለ ህግ ግድ ይሰጧል ብላችሁ መቼም አታስቡ። ለዛ ነው አማጺ የሚሆኑ ልጆች በእንደዚህ አይነት መንገድ ነው የሚፈጠሩት እምላችሁ። ኤፌሶን ላይ ምን ይላል መሰላችሁ? ሁሌ የሚነገረው እናትና አባትን አክብር ነው አይደለ? ልጆችንም ማሳዘን፣ ማስመረር፣ ማስለቀስ ስላችሁ ይሄ መስመር ባለፈ ጉዳይ ልክ እንደዚህ ማለት ነው። የማይሆን ነገር መናገር ያስጠይቃል። ለምን? ልጆች የኛ ንብረቶች አይደሉም። አያቀንም፣ አይወደንም፣ ፈጣሪ አያስብልንም ከተባለ ኢሞሽናል ነምነስ ያልኳችሁ ለዛ ነው። የስሜት መደንዘዝ፣ ለምንም ግድ አለመሰጠት። እኔ ያላባት አድጌ ያላባት አንቺ ያላባት ባትሰጠኝ ነበር እግዚአብሔር ቢለው እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። እኛ ያለን አምላክ ይሄ ነው። በእኔ ለቅሶ የሚስቅ ነው ያለው፣ በእኔ ህመም የሚስቅ ነው ያለው፣ በእኔ መጎዳት የሚስቅ አለ። አሁን እኔ ለእግዚአብሔር ለመሟገት አይደለም፣ ምክንያቱም እግዚአብሔር ተሟጋች ያስፈልገዋል ብዬ አላስብም። እግዚአብሔር ለራሱ ይናገራል። እግዚአብሔር እንደዚህ ነው እንደዛ ነው አልልም። እናትየው የምትናገረው ከህመም የመነጨ እንደሆነ አውቃለሁ። ግን እንደዚህ እየተነገረ ያደገ ልጅ ቅድም ነገርኳችሁ ገና በልጅነታቸው ምን አይነት ሰዎች እንደሚሆኑ። ከፍ ካሉ በኋላ ምን ይሆናሉ ካላችሁ፣ አንደኛ ለራሳቸው መቆም የማይችሉ ዲፌንድ ማድረግ የማይችሉ አዋቂዎች ይሆናሉ። እየሸሹ የሚኖሩ እንጂ ለራሳቸው መቆም ራሳቸውን መከላከል የሚችሉ አይሆኑም። ለምን? ለራሳቸው የሚሰጡት ዋጋ ኦልሬዲ ዲስትሮይ ተደርጓል በወላጅ እንደማይረቡ ሸክም እንደሆኑ ነው የሚያስቡት። ስለዚህ ያ ሰው ቢሰድባቸው ሰዎች እየተነሱ ጥቅም ፍለጋ ብዙ ቢበዘብዟቸው ራሱ በቃ እነሱ ምንም ዋጋ ቢስ ስለሆኑ እንደሆነ ነው የሚያስቡት። ትናንትናቸው በብዙ ፊውቸራቸውን ስለቀረጸ ማለት ነው። ሰዎችን ለማስደሰት የሚጥሩ ወይም ፒፕል ፕሊዘርም ሊሆኑ ይችላሉ። አሁን ይቺ ልጅ እናትየው እንዳጠፋ ወይም ራሷን እንዳታጠፋ ብላ ከዚህ በኋላ ማለት ነው ነገሮች በጣም ካልተስተካከሉ ሁሌ የምትኖረው በፍርሃት ነው። ስለዚህ እናቴ እንዳትተወኝ፣ እናቴ ራሷን እንዳታጠፋ ብላ በተቻላት መጠን የራሷን ስሜት አምቃ ልጅነቷን አምቃ ልክ እናትየው የምትፈልገውን አይነት መንገድ ነው ለመሄድ የምትሞክረው። ከዛ ሳት ሲላት ከፍተኛ ጸጸት፣ ከፍተኛ ወቀሳ ውስጥ ትገባለች። ይሄ ከልጅ ሜንታሊቲ ያለፈ ነው የምታስበው። በሰዎች ትኩረት ለማግኘት በሰዎች ለመወደድ ሰዎች እንዲቀበሏት የማትጥረው ነገር የለም አክሴፕታንስ ለማግኘት። ወይም ደግሞ ሶስተኛው በእንደዚህ አይነት መንገድ የሚያድጉ ልጆች ከሰው ጋር ለመግባባት የሚከብዳቸው፣ ሰዎችን እጅግ የሚጠራጠሩ፣ ሰዎች ለጥቅም ብቻ እንጂ የሚፈልጉኝ እንዲሁ አክሴፕት የሚያደርጉኝ የሚወዱኝ አይኖሩም ብለው የሚያስቡ ይሆናሉ። ይሄ ደግሞ በሪሌሽንሽፕ ምን ያህል ተጽዕኖ እንደሚያመጣ ታውቃላችሁ። ተፈቅረው ተወደው እንኳ የተወደዱ የተፈቀሩ አይነት ስሜት አይሰማቸውም፣ ይጠራጠራሉ፣ ቅናተኛ ሊሆኑ ይችላሉ። እነሱም የሚያረጉት እያንዳንዱ ነገር እንደ ውለታ እንዲቆጠርላቸው ይፈልጋሉ።
በጣም የሚያስጨንቁ ከነሱም አልፎ ጭንቀታቸው ለሰው የሚጋባ አይነት ሰዎች ይሆናሉ። ሪሌሽንሺፕ ላይ ተጠራጣሪ፣ ቀናተኞች ሊሆኑ ይችላሉ። የሰበረ መዝናናት የሚወድ አምላክ ነው ያለው እንጂ በዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ሊባል ይቺ ልጅ ከአውሬ አባት ለመወለዷ 0% ነው አስተዋጽኦ። እናትየው ግን ኦኬ ሌትስ ሴይ ሳትፈልግ ይሆናል እናትየው ከዚህ ሰው ጋር ሪሌሽንሺፕ የጀመረችው። ልጅቷ ግን እዚህ ውስጥ ሲመለከታታል። አያችሁ፣ ብዙ ጊዜ ልጆቻችንን የምንወቅሳቸው በማይመለከታቸው በማያገባቸው ጉዳይ ነው። መስመር ማስያዝ እንደዚህ አይደለም። ይቀጣሉ ልጆች እኮ አይቀጡ አይደለም። ስንቀጣቸው ግን ፍቅርን በኮንዲሽን አይደለም ማቅረብ ያለብን፣ በሁኔታ አይደለም። ሲያጠፉ እንደምንጠላቸው እንዲያስቡ፣ ጥሩ ሲሰሩ ብቻ የምንወዳቸው አይነት የሚያስቡ ከሆነ እነዚህ ልጆች ካደጉ በኋላ ከፍተኛ ይሉንታ የሚያጠቃቸው፣ በጣም ከመጠን በላይ ሰውን ለማስደሰት የሚጥሩ ፒፕል ፕሊዘርስ ነው የሚሆኑት። እንደዚህ እንዲሆኑ ትፈልጋላችሁ ልጆቻችሁ? እናንተ ትናንት ያደጋችሁበት አስተዳደግ በቤተሰብ እየተነገረባችሁ እየተረገማችሁ መታችሁ ይሆናል። ታዲያ እሱ ህመም መተላለፍ አለበት? ቁስሉ እኛ ጋር መታከም የለበትም? ሰው ወላጆች ፐርፌክት የሆነ የልጅ አስተዳደግ የሚባል የለም። ፐርፌክት የሆነ ቤተሰብ የለም። ነገር ግን ቢያንስ ሲያጠፉም መስመር ሲስቱም እንደሚወደዱ እየነገረን ትኩረት እየሰጠን ፍቅራችን በሁኔታ የተመረኮዘ እንዳልሆነ እያሳየን መሆን አለበት።